እዚህ ጋር ኤ ማን ነው? ኤ 1 ነው። ቢ 2 ነው። ሲ 3 ነው። እዚህ ጋር በተመሳሳይ ኤ ስንት ነው? 1 ነው። ቢ ስንት ነው? 12 ነው። ሲ ስንት ነው? 36 ነው። እዚህ ጋር ኤ ስንት ነው? 1 ነው። ቢ ስንት ነው? 8 ነው። ሲ ስንት ነው? 7 ነው ማለት ነው። ሶ ከኛ የሚጠበቀው ምን ማድረግ ነው? ለሁሉም ቢ ስኩዌር ማይነስ 4ኤሲን ምን ማድረግ ነው? ቼክ ማድረግ። ሰላም ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል የማትማቲክስ ክላስ ላይ ትገኛላችሁ። ሰው ተማሪዎች በባለፈው ሌሰናችን ዩኒት 3 ሁለት ሌሰኖች በተከታታይ ለቀን ነበረ። ሰው በዛሬው ዕለት ደግሞ ስለ ዲስክሪሚናንት ቴስት የምናይበት ኳድራቲክ ኢኩዌሽን ውስጥ የምናይበት እንዲሁም ደግሞ ኳድራቲክ ኢኩዌሽን ውስጥ የሚገኙ ሩቶች ወይም ደግሞ ሶሉሽኖች ከኳድራቲክ ኢኩዌሽን ኮኤፊሺየንታቸው ጋር ያለው ሪሌሽንሺፕ ምንድን ነው የሚለውን ነገር የምናይበት ሌሰናችን ነው ዛሬ። እንዲሁም ደግሞ የተለያዩ ኢኩዌሽኖችን እንዲሁም ደግሞ ከኤክስፖነንት ቤዝድ የሆኑ ኢኩዌሽኖችን ሶልቭ የምናደርግበት እንዲሁም የመጻፋቸውን ኤክሰርሳይዝ ዋን ባይ ዋን የምንሰራበት ሌሰን ስለሚሆን ይህንን ቪዲዮ የምታዩ ልጆች ያልቻላችሁ የ9ኛ ክፍል በእርግጠኝነት የቪዲዮ ለእናንተ ስለሆነ አብራችሁ እንድትቆዩ በክብር እንጠይቃቸዋለን ማለት ነው። አሪፍ ጊዜ እናሳልፋለን። ላይክ ቪዲዮአችንን ከመጀመራችን በፊት ደግሞ ይህን ቪዲዮ የምታዩ ሰዎች ካላችሁ ለ5 ሰከንድ እጠብቃችኋለሁ። ቻናላችንን ሰብስክራይብ አድርጋችሁ ጀምሮ እስኪ ልቆጥራላችሁ ማለት ነው። 1 2 3 4 5 በጣም አሪፍ። ሰው አይ ሆፕ እርግጠኛ ነኝ ቻናላችንን ሰብስክራይብ ታደርጋላችሁ ብዬ ተስፋ አድርጋለሁ ማለት ነው። እንቀጥላለን። እስከ 12ኛ ክፍል ቪዲዮዎችን እየሰራን ስለሆነ አብራችሁን ትቀጥላላችሁ። ሰው አሁን ቀጥታ ወደ ክላሳችን ማለት ሰው ዲስክሪሚናንት ቴስት ማለት ምን ማለት ነው የሚለውን ነገር ላስታውሳችሁ። ማለት ምን ማለት ነው? ኳድራቲክ ኢኩዌሽን ኤክስ ስኩዌር ፕላስ ቤክስ ፕላስ ሲ ኢዝ ኢኳልስ ቱ 0 በተባለ ኳድራቲክ ኢኩዌሽን ሶሉሽን ባለፈው ታስታውስ ከሆነ ሶሉሽን ሰራ ምን ነበር ነው? ኳድራቲክ ኢኩዌሽን ፎርሙላ ማይነስ ቢ ፕላስ ኦር ማይነስ ቢ ስኩዌር ማይነስ 4ኤሲ ኦቨር ዘ ሆል ቱ ኤ ብለናል አይደለ? በጣም አሪፍ። ሰው እዚህ ጋር አንድ እንደ ኖት ማሰብ ያለብን እንደ ኖት ራዲካል ውስጥ እነዚህ ቢ ስኩዌር ማይነስ 4ኤሲ ይሄ አንደኛ ምን መሆን አለበት? ግሬተር ዛን ኢኳል ቱ 0 መሆን አለበት አይደል? ምን ማለት ነው? ቢ ስኩዌር ማይነስ 4ኤሲ ራዲካል ውስጥ ምንድነው? ኔጌቲቭ መግባት የለበትም አይደለ? አዎ። ስለዚህ ምንድነው ይቺ ቢ ስኩዌር ማይነስ 4ኤሲ ዲስክሪሚናንት ቴስት ማለት ይቺ ነች ራሷ። ሶ ቢ ስኩዌር ማይነስ 4ኤሲ በጣም ማተር ታደርጋለች ማለት ነው። ሶ ለምሳሌ ኤፍ ለምሳሌ ይሄ ቢ ስኩዌር ማይነስ 4ኤሲው ሌዛን 0 ወይም ደግሞ ኔጌቲቭ ከሆነ ምን ማለት ነው? ኳድራቲክ ውስጥ ኔጌቲቭ ገባ ማለት ነው። ሶ ምንድን ማለት ይሄ ምንድን ማለት ነው? ይሄኛው ኖ ሶሉሽን ማለት ነው። ምንም ሶሉሽን የለውም ማለት ነው። ምን ከሆነ? ኔጌቲቭ ከሆነ ቢ ስኩዌር ማይነስ 4ኤሲው ሌዛን ግሬተር ዛን 0 ከሆነ ማን ነው? ሌዛን 0 ከሆነ ማለት ነው። ሶሪ። ሌላኛውስ ደግሞ ቢ ስኩዌር ማይነስ 4ኤሲው እዚህ ኢኳልስ ቱ 0 እዚህ ጋር ያለው መሀል ላይ ያለው ራዲካል 0 ቢሆንስ ምን ማለት ነው? ሶ ምን ማለት ነው? ዋን ሶሉሽን አለው ማለት ነው። ዋን ሶሉሽን አለው፣ አንድ ሶሉሽን ብቻ አለው ማለት ነው። ዋት ኢፍ ለምሳሌ ቢ ስኩዌር ማይነስ 4ኤሲው ግሬተር ዛን 0 ኖት ኢኳልስ ቱ ግሬተር ዛን ከሆነ 0 አንዴ በፕላስ አንዴ በማይነስ ስለምንሄድ ምን አለው? ቱ ሶሉሽን አለው ብለን እንወስዳለን። ሶ ዲስክሪሚናንት ቴስት ማለት ዋናዋ ቤዚኳ እዚህ ጋር ያለችው ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ ተነስተን የሆነ ኳድራቲክ ኢኩዌሽን ይሰጠናል። እዛ ማለት አንድ ሶሉሽን አለው ወይስ ሁለት ሶሉሽን አለው ወይስ ሶሉሽን የለውም የሚል ጥያቄ ስለምንጠይቅ ማለት ነው። በጣም አሪፍ። ለምሳሌ ምን ቼክ ዌዘር ይላል። ሶሪ ቼክ ዌዘር ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ኢኳልስ ቱ 0 ሃዝ ዲስቲንክት ሩት አለው ሁለት ማለት ነው። ሁለት ነው ኳድራቲክ ማክሲመም ሁለት ስለሚሆን ማለት ነው። አንድ ብቻ ነው ያለው ወይስ ኖ ሪል ሩት የሚለውን ቼክ እናድርግ። ስለዚህ ምን ማለት ነው? አሁን ኤ ማን ነው? እዚህ ጋር ኤ አንድ ነች፣ ኮኤፊሺየንት ማን ነው? እዚህ ጋር እሺ። ቢ ማን ነች? ቢ ደግሞ ስንት ነች? 2 ነች። እሺ። ሲ ማን ነው? 2 ነው ማለት ነው። ሶ ዊ ኒድ ቱ ቼክ ምንድነው ቼክ የምናደርገው? አሁን ይቺን ቼክ እናደርጋለን ማለት ነው። ሶ አሁን ይቺን እናምጣና እዚህ ጋር ዋት ዊል ቼክ ዛት ነው። ሶ ዊል ቼክ ቢ ስኩዌር ማይነስ 4ኤሲ። ሶ ይሄ ማለት ቢ ስኩዌር ማለት 2 ስኩዌር ማይነስ 4 ታይምስ 1 ታይምስ 2 ይመጣል። ሶ ቢ ስኩዌር 2 ይመጣል ማይነስ 4 ታይምስ 1 ታይምስ 1 2 ነው። ስለዚህ ስንት ይመጣል? 2 ነው። ሶሪ ይችኛዋን ስኩዌር ነች። ሶሪ 2 ስኩዌር ማለት 4 ነው። 4 ማይነስ 8 መጣ። 4 ታይምስ 2 ማለት ነው ስንት ይመጣ? ይሄ
ኔጌቲቭ 4 which is less than 0 ሶ less than 0 ከሆነ ምንድን ነው ያልነው? less than 0 ከሆነ ኖ ሶሉሽን ወይም ደግሞ ኔጌቲቭ አይደለ? ስለዚህ ምን ማለት ነው? ኤክስ ስኩዌር ፕላስ 2x ፕላስ 2 ኢኳልስ ቱ 0 ሃዝ ኖ ሪል ሶሉሽን ማለት ነው። ሃዝ ኖ ሪል ሶሉሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምን ምን ሆነ? ቢ ስኩዌር ማይነስ 4ac ምን ሆነ? ሌስ ዛን 0 ደግሞ ኔጌቲቭ መጣ ማለት ነው። በጣም አሪፍ። እንቀጥል እስኪ እዚህ ጋር ደግሞ እሺ፣ ይሄኛውን ቼክ ማድረግ ሶ ኤን ቢ ሲን ማውጣት ነው። ኤ ማን ነው እዚህ ጋር? አንድ ነው። ሄር ኢት ኢዝ 1 ማለት ነው። ቢ ስንት ነው? 18 ነው። ሲ ስንት ነው? 81 ነው። ሶ ምን እናደርጋለን? ኤክስ ማን ነው ሶሪ ቼክ አሁን የምናደርገው ቢ ስኩዌር ማይነስ 4ac ነው። ሶ 18 ስኩዌር ማይነስ 4 ታይምስ 1 ታይምስ 81 ማለት ስለው 18 ስኩዌር ስንት ነው? 18 ሲባዛ በ18 እና ባዛ መጀመሪያ 64 ሶሪ 4 6 አለኝ። ይሄ 144 ይመጣል። 8 1 ሶ አይ ቲንክ 4 2 324 324 ይመጣል። ሲቀነስ 4 ሲባዛ በ81 81ን በ4 ላባዛ 4 324 ይመጣል ማለት ነው። ኦኬ ሶ ስንት መጣ? አሁን 0 መጣ ማለት ነው። ይሄ ማለት ምን ማለት ነው? ቢ ስኩዌር ማይነስ 4ac ምን ሆነ? 0 መጣ። ሶ ምን ማለት ነው ያለው እዚህ ጋር ቢ ስኩዌር ማይነስ 4ac 0 ሲመጣ ይሄ ዋን ሶሉሽን ብቻ አለው ብለናል አይደል? በጣም አሪፍ። ስለዚህ አሁን ኤክስ ስኩዌር ፕላስ 18x ፕላስ 81 ኢኳልስ 0 ሃዝ ዋን ሪል ሩት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? አንድ ብቻ ነው ያለው ማለት ነው። በጣም አሪፍ። ሰው ከኛ የሚጠበቀው ይችን ቼክ ማድረግ ብቻ ነው። ቢ ስኩዌር ማይነስ 4ac ማለት ነው። ሶ ኤክሰርሳይዝ 3.14 የመጻፋችሁ ተመሳሳይ ነው። ቼክ ሁለት ሪል ሩት አለ ወይስ ዋን ሪል ሩት አለ ወይስ ኖ ጭራሽ የለውም የሚለውን ቼክ ማድረግ። ሶ እዚህ ጋር ኤ ማን ነው? ኤ 1 ነው። ቢ 2 ነው። ሲ 3 ነው። እዚህ ጋር በተመሳሳይ ኤ ስንት ነው? 1 ነው። ቢ ስንት ነው? 12 ነው። ሲ ስንት ነው? 36 ነው። እዚህ ጋር ኤ ስንት ነው? 1 ነው። ቢ ስንት ነው? 8 ነው። ሲ ስንት ነው? 7 ነው ማለት ነው። ሶ ከኛ የሚጠበቀው ምን ማድረግ ነው? ለሁሉም ቢ ስኩዌር ማይነስ 4ac ምን ማድረግ ነው? ቼክ ማድረግ ነው። እሺ ዋት ኢዝ ይሄ ቢ ስኩዌር ስንት ነው? 4 ነው። 4 ማይነስ 4 ታይምስ 12 አይደለ? 12 ይመጣል። ስንት ይመጣ? ኔጌቲቭ 8 ነው which is less than 0 ሶ ምንድነው? ሃዝ ኖ ሶሉሽን መጣ ማለት ነው። ሃዝ ኖ ሶሉሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢን ደግሞ ቼክ ስናደርግ ምን ይመጣል? አሁን ቢ ስኩዌር ማለት ስንት ነው? 12 ስኩዌር ነው። 12 ስኩዌር ማይነስ 4 ታይምስ 1 ታይምስ 36 ሲመጣ 12 ስኩዌር ማለት 144 ነው። ሶ 11 ሲባዛ ማነው 436ን በ4 ስናባዛው 4 24 4 አለኝ 144 ይመጣል። 144 ነው እዚህ ኳልሱ 0 ነው። ስለዚህ ምንድነው? ሃዝ ዋን ሶሉሽን ማለት ነው። ዋን ሶሉሽን ማለት ነው። ሶ እዚህ ጋር በተመሳሳይ ሶሪ ሶ ይሄኛው ቢ ስኩዌር ማይነስ 4ac ቼክ ስናደርግ 8 ስኩዌር ማይነስ 4 ታይምስ 1 ታይምስ 7 ይመጣል። ሶ 64 ነው 8 ስኩዌር ሲቀነስ 4 ሲባዛ በ7 ማለት ነው። ሶ 64 ሲቀነስ ይሄ 28 ይመጣል። አይ ቲንክ ይሄ ፖዚቲቭ ይመጣ ይመስለኛል። 36 ያ which is greater than 0 ስለዚህ ሃዝ ቱ ሶሉሽን ማለት ነው። ቱ ሶሉሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማንኛውም አይነት ኳድራቲክ ኢኩዌሽን ቢሰጠን እነዚህ ሶስቱን ኬዞች ቼክ ማድረግ ምን የሚከብደን ነገር የለም ማለት ነው። ከኛ የሚጠበቀው ይችን ማድረግ ነው። ቢ ስኩዌር ማይነስ 4ac ዲስክሪሚናንት ቴስት ይችን ተጠቅመን ዛት ሃዝ ኖ ሶሉሽን ኦር ዛት ኦንሊ ሃዝ ዋን ሶሉሽን ኦር ኢት ሃዝ ቱ ሶሉሽን የሚለውን ዲሳይድ ለማድረግ ይችን ቴስት እናደርጋለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ ምንድነው ሪሌሽንሺፓቸው የሚለውን ቼክ እና ከዚህ ጋር መጻፋችሁ ሜቢ አጻጻፉ ላይ ትንሽ ችግር ያለበት ይመስለኛል።
እዚህ ጋር ያለውን ፎርሙላውን መጽሐፉን ራሳችሁ ማየት ትችላላችሁ። ግን ሾርት በሆነ ወይንም ነገራችሁ ኳድራቲክ ኢኩዌዥን ጀስት ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ኢኳልስ ቱ 0 ኮፍሸንቶቹ አንደኛው ኤ ነች፣ ሌላኛው ቢ ነው፣ ሌላኛው ሲ ነው ብለናል አይደለ? ሶ ሁለት ሶሉሽን አሉ ብለን ብናስብ አንደኛው ሩት ዋን ነው፣ ሌላኛው ደግሞ ሩት ቱ ነው ብለን ብናስብ፣ ስለዚህ የመጀመሪያው ደረጃ ከሁለቱ ጋር ያላቸው ሪሌሽንሽፕ በእነዚህ ይገለጻል። ማለት ነው ሾርት ሩት ዋን ፕላስ ሩት ቱ ማለት ማይነስ ቢ ኦቨር ኤ ነው። ኤ እና ቢ ምንድን ናቸው? እዚህ ጋር ያሉት ኮፍሸንቶች ናቸው። ዶንት ቢ ኮንፊውዝ። እዚህ ጋር ያሉትን ኮፍሸንቶች እንወስዳለን። ሌላኛው ደግሞ ሩት ዋን ታይምስ ሩት ቱ ከሆነ ደግሞ ሲ ኦቨር ኤ ናቸው ማለት ሶ ኤ ቢ ሲ የምንላቸው እዚህ ጋር ያወጣናቸው የኳድራቲክ ኢኩዌዥኑ ኮፍሸንቶች ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር ያለውን እንይ። ለምሳሌ እዚህ ጋር ኤ ማን ነው? እዚህ ጋር ኤ ራሱ ኤ ነው። ይሄ ዌሪቲዝ እዚህ ጋር እሺ። ቢ ማን ነው? እዚህ ጋር ሲክስ ነው። እሺ ሲ ማን ነው? ሲ ነው ራሱ ስሞል ሲ ነው። ሶ ኤፍ ዘ ሰም ኦፍ ዘ ሩትስ አር ይሄ ማለት ምን ማለት ነው? አንደኛው አር ዋን ፕላስ አር ቱ ስንት ነው ይለናል? ማይነስ ሲክስ ኦቨር ፋይቭ ነው ይለናል። እሺ ደግሞ አር ዋን ታይምስ አር ቱ ፕሮዳክት ማለት ስንት ነው ይለናል? ዋን ኦቨር ፋይቭ ነው። ፋይንድ ዘ ቫሊዩስ ኦፍ ኤ ኤንድ ሲ ይለን። በጣም አሪፍ። ሶ አር ዋን ፕላስ አር ቱ ስንት ነው? ያ ማይነስ ሲክስ ኦቨር ፋይቭ። ግን አር ዋን ፕላስ አር ቱ ደግሞ ፎርሙላው ምንድን ነው? ማይነስ ቢ ኦቨር ኤ ነው። ሶ ቢ ማን ነው? እዚህ ጋር ሲክስ ነው። ስለዚህ ማይነስ ሲክስ ኦቨር ኤ ራሱ ኤ ነው ማለት ነው። ስለዚህ ምን እያልኩ ነው ያለሁት አሁን? ማይነስ ሲክስ ኦቨር ፋይቭ እኩል ይሆናል ማይነስ ሲክስ ኦቨር ኤ ማለት ነው። በጣም አሪፍ። ስለዚህ አሁን ክሪስ ክሮስ ማድረግ ነው። ከፈለጋችሁ ይችን በዚህ ብታጠፉ ራሱ ስንት ይመጣል? ኤ ራሱ ስንት ይመጣል? ኤ ራሱ ፋይቭ ይመጣል። ካልፈለጋችሁ ደግሞ ክሪስ ክሮስ አድርጉትና ማይነስ ሲክስ ኤ ይመጣል። ክሪስ ክሮስ ኢኳል ቱ ኤ ማይነስ 30 ይመጣል ኦቨር ማይነስ ሲክስ ኦቨር ማይነስ ሲክስ ሶ ኤ ዊች ኢኳል ስንት ይመጣል? ፋይቭ ይመጣል ማለት ነው። በጣም አሪፍ። እሺ ሴም ነው። አር ዋን ታይምስ አር ቱ ደግሞ ስንት ነው ይለናል? ዋን ኦቨር ፋይቭ ይለናል። ግን አር ዋን ታይምስ አር ቱ ደግሞ ፎርሙላው ምንድን ይለናል? ሲ ኦቨር ኤ ነው። ሲ ኦቨር ኤ ሲ ሲ ነው። እዚህ ጋር ኤ ኤ ነው። ስለዚህ ምን እናደርጋለን አሁን? ኤን ኦልሬዲ አምስት አግኝተናል። አያችሁ እዚህ ጋር ሶ ምን ማለት ነው አሁን ይሄ ሲ ኦቨር ፋይቭ ማለት ነው። ስለዚህ ይሄ ማለት ዋን ኦቨር ፋይቭ እኩል ይሆናል ሲ ኦቨር ፋይቭ ነው። ሶ ከዚህ ተነስተን ሲ በጨላሉ ስንት ይመጣል? አንድ ይመጣል ማለት ነው። አንድ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛ እዚያ ኤክሰርሳይዝ 3.15 የመጻፋችሁ ማለት ነው ምን ይለናል? ሌት ኤክስ ስኩዌር ፕላስ ቤክስ ፕላስ ኢዝ ኢኳል ቱ 0 ኢፍ ዘ ሰም ኦፍ ዘ ሩትስ ኦፍ ኳድራቲክ ኢኩዌዥን ምን ማለት ነው ይሄ? አር ዋን ፕላስ አር ቱ ስንት ነው ይለናል? 10 ነው ይለናል። ኤንድ ዘ ፕሮዳክት ኦፍ ደግሞ አር ዋን ፕላስ ነው ሶሪ አር ዋን ታይምስ አር ቱ ደግሞ ስንት ነው ይለናል? 16 ነው። አሁን ምንድነው ቢንና ሲን ፈልጉ ይለናል። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኤ ማን ነው መጀመሪያ እናውጣው። እዚህ ጋር ኤ ስንት ነች? እዚህ ጋር አንድ ነች። አያችኋት? ሶ ኤ ዋን ነች። ቢ ራሱ ቢ ነው። ሲ ራሱ ሲ ነው። ስለዚህ አሁን አር ዋን ፕላስ አር ቱ ስንት ነው ፎርሙላው? ምንድነው ፎርሙላው? ማይነስ ቢ ኦቨር ኤ ነው። ኢኳልስ ስንት ነው? 10 ማይነስ ቢ ኦቨር ኤ ኤ ስንት ነው? አንድ ነው። ስለዚህ ማለት ማይነስ ቢ ኦቨር አንድ እኩል ይሆናል 10 ነው። በቃ ይሄ ባጭሩ ምንድነው ቢ which is equal to ኔጌቲቭ 10 መጣ ማለት ነው። ኔጌቲቭ 10 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በተመሳሳይ አር ዋን ታይምስ አር ቱ ደግሞ ስንት ነው ፎርሙላው? ምንድነው ፎርሙላው? ሲ ኦቨር ኤ ነው። ሶ ሲ ኦቨር ዋን ሲ ነው። ሲ ኦቨር ግን ፕሮዳክት ስንት ነው እና 16 ይሄው በቃ። ስለዚህ ይሄ ማለት ሲ which is equal to 16 እናገኛለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ ኦኬ። በጣም አሪፍ። ሶ ከዚህ በኋላ ደግሞ ኢኩዌዥንስ ኢንቮልቪንግ ኤክስፖነንት እና ራዲካል ያላቸው ኢኩዌዥኖችንስ እንዴት ሶልቭ እናደርጋለን የሚለውን ደግሞ እንይ። ራዲካል አንደኛው ኤክስፖነንት ላይ ሞር ኦፍ ኤክስፖነንት እና ራዲካል ቤዝድ የሆኑ ኢኩዌዥኖችን እንዴት አድርገን ሶልቭ እናደርጋለን የሚለውን እንይ። እዚህ ጋር እንደምታዩት ሩሎች አሉ የምንጠቀምባቸው። ለምሳሌ አሁን ኤ ዘ ፓወር ኦፍ ኤን ማለት 1 ኦቨር ኤ ዘ ፓወር ኦፍ ማይነስ ኤን ነው። ሶ ይሄን ፓራሌል ብንወስደው ለምሳሌ አሁን ቱ ዘ ፓወር ኦፍ 3 ማለት 1 ኦቨር ቱ ዘ ፓወር ኦፍ ማይነስ 3 ነው። ኦር ቱ ዘ ፓወር ኦፍ ማይነስ 3 ማለት በራሱ
1 ኦቨር ቱ ዘ ፓወር ኦፍ 3 ነው። ኤክስፖነንት እና ፓወራቸው ስለሚገለባበት ነው። ሶ ማባዛት ማለት የተለያየ በአንድ አይነት ቤዝ ሆኖ ፓወራቸው የተለያየ ከሆነ ወደ መደመር ይቀየራል። ለምሳሌ አሁን ምን ማለት እንችላለን? ቱ ዘ ፓወር ኦፍ 3 ታይምስ ቱ ዘ ፓወር ኦፍ 5 ከሆነ ምን ይሆናል? ቱ ዘ ፓወር ኦፍ 3 ፕላስ 5 አድርገን ቱ ዘ ፓወር ኦፍ 8 ማድረግ ይችላል። ይሄ ይችላል ለቢ ማለት ነው። ኤን አይተናል። ሶ ሲ ደግሞ ቱ ዘ ፓወር ኦፍ 3 ከዛ ዘ ፓወር ኦፍ 5 ማለት ልክ ከዚህ ጋር ምንም አይገናኝም። ይሄ እና ይሄ የተለያዩ ናቸው። ሶ ይሄ ማለት ግን ምን ማለት ነው? ዘ ፓወር ኦፍ 3 ታይምስ 5 ነው። ይሄ ሶ ዘ ፓወር ኦፍ 15 ይመጣል ማለት ነው። ይሄ ለማን ነው? ለሲ ማለት ነው። ከዛ ደግሞ የተለያየ ቤዝ ካላቸው ለምሳሌ አሁን እዚህ ጋር 2 ታይምስ 3 ዘ ፓወር ኦፍ 5 ቢባል አሁን ምን ማለት ይቻላል? ይሄ ቱ ዘ ፓወር ኦፍ 5 ታይምስ 3 ዘ ፓወር ኦፍ 5 አድርገን ማስቀመጥ እንችላለን ማለት ነው። ሶ ኦልተርናቲቭ ልንጠቀምባቸዋለን። ይሄ ለማባዛት ለማካፈልም ይሰራል ማለት 2 ኦቨር 3 ለምሳሌ ዘ ፓወር ኦፍ 5 ከሆነ ይሄኛው 2 ዘ ፓወር ኦፍ 3 ኦቨር 5 ዘ ፓወር ኦፍ 5 ሶሪ ይሄ 5 ይሄኛው ደግሞ 3 ብለን 5 ማድረግ እንችላለን። ሶ ይሄኛውም አንድ አይነት ቤዝ ሆኖ ኦቨር ከሆነ ለምሳሌ 2 ዘ ፓወር ኦፍ 6 ኦቨር 2 ዘ ፓወር ኦፍ 4 ይባል። እችን ወደ ላይ ስንወስዳ ምን ሆናል? 2 ዘ ፓወር ኦፍ 6 ታይምስ 2 ዘ ፓወር ኦፍ -4 ይሆናል አይደለም? እቺኛው ወደ ላይ ስትሄድ እዚህ ጋር ከዛ ደግሞ አንድ አይነት ቤዝ ስላላቸው ምንድን ነው? 2 ዘ ፓወር ኦፍ 6 ማይነስ 4 ማድረግ ነው ማለት። ይችኛዋን የማንን የቢን እንጠቀምባታለን እችን ከሰራን በኋላ። በጣም አሪፍ። ሶ ወደ ታችም ከወሰድነው 6 ወደ -6 ይቀየራል። እዚህ ጋር የሚላችሁ ይሄን ፓርት ነው ማለት ነው። በጣም አሪፍ። ኦኬ ሶ እነዚህን አፕላይ እያደረግ የተለያዩ ኤክስፖነንቶችን ሶልቭ እናደርጋለን ማለት ነው። ሶ ኢን ጀነራል ሶልቭ ስናደርግ ምንድን ነው? ለምሳሌ ኤ ዘ ፓወር ኦፍ ኤክስ ኢኳል ቱ ኤ ዘ ፓወር ኦፍ አይ ከሆነ ይህን ማጣፋትና ምን ማድረግ እንችላለን? ኤክስ ኢኳልስ ቱ ዋይ አይነት ፎርማትን መውሰድ በቀላሉ ይቻላል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ቆንጆ። ስለዚህ አሁን እንቀጥል። ለምሳሌ አሁን ሶልቭ ዘ ፎሎዊንግ ይላል ኤክሰርሳይዝ 3.161 የመጽሐፋችሁ። ሶ የመጀመሪያው 3 ዘ ፓወር ኦፍ ኢዝ ኢኳል ቱ 81 ይላል። ሶ ከኛ የሚጠበቀው 81ን 3 ዘ ፓወር ኦፍ በምናምን ብለን መግለጽ ነው። ከዛ በኋላ ምን ማድረግ የዚችን አይነት ፎርማት ከመጣልን በኋላ ከላይ ያለችውን ብቻ እንወስዳለን ማለት ነው። በጣም አሪፍ። ለምሳሌ ይህ ምን ማለት ነው? 81 ማለት 3 ዘ ፓወር ኦፍ 4 ማለት ይቻላል አይደለ? የስ። ስለዚህ ምን እናደርጋለን አሁን 3 ዘ ፓወር ኦፍ ኤክስ ኢኳል ቱ 3 ዘ ፓወር ኦፍ 4 እናደርጋለን። ሶ ቤዝ ጠፋ። ሲምፕላይዝ ኤክስ ኢኳል ቱ ምን መጣ? 4 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን እዚህ ጋር ምንድን ነው 5 ዘ ፓወር ኦፍ ኤክስ እኩል ይሆናል 125 ማለት 5 ዘ ፓወር ኦፍ 3 ነው። ሶ በቃ ጠፋ ማለት ነው። ስለዚህ ኤክስ ኢኳልስ ምን ሆነ? 3 መጣ ማለት ነው። ይሄኛው 2 ዘ ፓወር ኦፍ ኤክስ እኩል ይሆናል ይሄኛው 1 ኦቨር 8 ማለት 2 ዘ ፓወር ኦፍ 3 ነው አይደለ? የስ። ሶ እቺን ወደ ላይ 3 ምን ትሆናለች? 2 ዘ ፓወር ኦፍ ኤክስ ኢኳል ቱ ወደ ላይ ስትሄድ 2 ዘ ፓወር ኦፍ -3 ትሆናለች። ፓወር ቀደም ምን ብለናል? 1 ኦቨር ኤ ዘ ፓወር ኦፍ ኤን ማለት ኤ ዘ ፓወር ኦፍ ማይነስ ኤን ነች የምትለዋል ከላይ ፎርማሏን እሷን ስላየን ማለት ነው። ሶ ከዚህ በኋላ ቱ በቱ ጠፋ። ሶ ኤክስ ኢኳል ቱ ምን ሆነ? -3 መጣ ማለት ነው። በጣም አሪፍ። ሶ እዚህ ጋር በተመሳሳይ 4 ዘ ፓወር ኦፍ ኤክስ እኩል ይሆናል 1 ኦቨር 64 ማለት 4 ዘ ፓወር ኦፍ 3 ነው። ሶ ልክ እዚህ ጋር እንዳደረግነው 4 ዘ ፓወር ኦፍ ኤክስ ኢኳል ቱ 4 ዘ ፓወር ኦፍ -3 ይመጣል። ሶ ኤክስ ኢኳልስ ቱ -3 ይመጣል ማለት ነው። በጣም አሪፍ። እጅግ በጣም ቀላል ነው። ቤዙን ማመሳሰል ነው ከኛ የሚጠበቅብን ሩሎችን ተከትለን አዝ ዘ ኤንድ ላይ ሄደን እነዚህን ሩሎች ግን አፕላይ እናደርጋለን። እነዚህን ሩሎች ነው አፕላይ የምናደርገው። እነዚህን ሩሎች አፕላይ እያደረግ ከዚህ በኋላ የምንፈልገውን ሶሉሽን መፈለግ እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኤክሰርሳይዝ የመጻፋቸው አሁን ለምሳሌ ይሄኛው በጣም ቀላል ነው። 4 ዘ ፓወር ኦፍ ኤክስ እኩል ይሆናል 32 ማለት ነው። በ4 ዘ ፓወር ኦፍ መገለጽ ስለማይችል አሁን 4 ማለት ሁለቱንም በቱ ልገልጸው 2 ዘ ፓወር ኦፍ 2 ነው። ከዛ በኋላ ዘ ፓወር ኦፍ ኤክስ ይሆናል እኩል ይሆናል 32 ማለት 2 ዘ ፓወር ኦፍ 5 ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄ ማለት ደግሞ 2 ዘ ፓወር ኦፍ 2 ኤክስ ነው። እዚህ ጋር ያለችው እዚህ ኳልቱ 2 ዘ ፓወር ኦፍ 5 ነው። ሶ አሁን ጠፋ ማለት ነው። ይሄ ማለት ኤክስ ኢኳልስ ቱ 5 ነው። ሶ ኤክስ ኢኳል ቱ ምን መጣ? 5 ኦቨር 2 መጣ ማለት ነው። 5 ኦቨር 2 መጣ ማለት ነው። በጣም አሪፍ። ሶ ይሄኛው ምንም የተለየ ነገር የለውም እዚህ ጋር የምንጠቀምበት ነገር ስለሌለ ማለት ነው። ሶ ምን እናደርጋለን አሁን ቢ ማለት ነው
3 ዘ ፓወር ኦፍ 2x ማይነስ 1 እኩል ይሆናል 243 ማለት ስንት መሰላችሁ? አይ ቲንክ 3 ዘ ፓወር ኦፍ 5 ይመስለኛል። ያ 81 ልክ ነው። 3 ዘ ፓወር ኦፍ 5 ነው። ሶ ይሄኛው ከዚህ በኋላ በዚህ ጠፋ። ምን ማለት ነው? 2x ማይነስ 1 is equal to 5 ይመጣል። ወደዛ ሲሄድ 2x equal to 5 ፕላስ 1 ይመጣል። ሶ 2x equal to 6 ማለት ነው። ስለዚህ አሁን x equals to 3 መጣ ማለት ነው። በጣም አሪፍ። አሁን ከዚህ በኋላ አይ ቲንክ ሲ በጣም ቀላል ስለሆነ ሲን ደግሞ በእናንተ ትሞክራላችሁ ማለት ነው። በጣም አሪፍ። ሶ እንደዚህ አይነት ሲሆንስ በጣም ቀላል ነው ይሄኛው። ምክንያቱም ይሄ ማለት በሌላ አባባል ምን ማለት ነው? ይሄ ማለት ዘ ስኩዌር ሩት ኦፍ አይደል 1 ኦቨር 2 ስለሆነች ኤክስ ስኩዌር ፕላስ 2x ማለት ነው ኢኳል ቱ 4 ማለት ነው በሌላ አባባል። ያ ስለዚህ ምን ማድረግ ይቻላል? ቦት ሳይድስ ስኩዌር ማለት ስኩዌር አርጉት፣ ቦት ሳይድስ ስኩዌር አርጉት። ቦት ሳይድስ ምን መጣል አሁን ይሄ ምን ኤክስ ስኩዌር ፕላስ 2x ኢኳልስ ቱ ስንት ይመጣል? 16። ለምን ስኩዌር በራዲካል ስለሚጠፋ ማለት ነው ይሄኛው። ከዛ ይችን ወደዚህ እናምጣት። ኤክስ ስኩዌር ፕላስ 2x ፕላስ ማይነስ ይሆናል 16 እኩል ይሆናል 0 መጣ ማለት ነው። ይሄ ምን መጣውን ኳድራቲክ መጣ ማለት ነው። ኳድራቲክ መጣ። ይሄ ማን ነው? ቀላል ነው። ኤ ስንት ይመጣል? አሁን ኤ 1 ነው። ቢ ደግሞ 2 ነው። ሲ ደግሞ ኔጌቲቭ 16 ነው። ሶ ኤክስ ኢኳል ቱ ማይነስ ቢ ማለት 2 ነው። ማይነስ 2 ፕላስ 4 ማይነስ 1 ስኩዌር ቶ ቢ ስኩዌር ማለት 4 ነው። ማይነስ 4 ሲባዛ በ16 64 ይመጣል። ሶ ማይነስ ኦፍ ማይነስ ፕላስ ይመጣል ማለት ነው። ኦቨር 2 ታይምስ 1 2 መጣ ማለት ነው። በጣም አሪፍ። ስለዚህ መጣ ማይነስ 2 ፕላስ 4 ማይነስ 1 ስኩዌር ቶ ይሄ 68 ኦቨር 2 መጣ ማለት ነው። ስለዚህ አንዴ በፕላስ አንዴ በማይነስ አድርገን እናስቀምጣለን ማለት ነው። ሶ ይሄኛውን በተመሳሳይ ምን እናደርጋለን? ይሄ ማለት ፓወሮቹ ሲባዙ ምን ይሆናል? እነዚህ ሲባዙ ፓወሮቹ 16 ኦኬ 16 ነው፣ የተለያዩ ናቸው። ለካ ይችኛዋ ለኤክስ ብቻ ነው የምታገለግለው 1 ኦቨር 4 16 አታገለግለም። ሰው ምንም ችግር የለውም። ምን እናደርጋለን አሁን? ይሄ 1 ኦቨር 4 ለሁሉም ስለሆነ ዘ ፓወር ኦፍ 4 ሁሉንም ዘ ፓወር ኦፍ 4 ኢኳል ቱ ሁሉንም ዘ ፓወር ኦፍ 4 እናድርገው። ምን ይሆናል አሁን? ይሄኛው በዚህ ይጠፋል አይደለ? የስ ምን ይሆናል? 16 ኤክስ ዘ ፓወር ኦፍ 1 ኦቨር 2 ይቺ ለኤክስ ብቻ ስለሆነች ነው። ይሄ ስንት ይመጣል? 16 ይመጣል ማለት። ስለዚህ ኦቨር 16 ኦቨር 16 እንበለው። ሶ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ኢኳልስ ቱ 1 መጣ ማለት አይደለ? የስ ከዛ በኋላ ቦት ሳይድስ ስኩዌር አድርጉት። ቦት ሳይድስ ስኩዌር አድርጉት። ይሄ ስኩዌር በራዲካል ጠፋል። ሶ ኤክስ ኢኳል ስንት መጣ? 1 ስኩዌር ነው። 1 ስኩዌር ደግሞ 1 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ ሶ እንዲህ ያህል ማንኛውም አይነት ኢኩዌሽን መስራት እንችላለን ማለት ነው። እዚህ ጋር ምንም የተለየ ነገር የለውም። ሶ ኤ ለምሳሌ ምን ማለት ይቻላል? ቱ ዘ ፓወር ኦፍ ኤክስ ኢኳል ቱ 2 ማለት ቱ ዘ ፓወር ኦፍ 1 ነው። ሶ በቃ ይችንና ይችን ወስና ኤክስ ኢኳል ቱ 1 እንላለን። ይችኛዋን ቱ ዘ ፓወር ኦፍ ማይነስ ኤክስ ማለት ዲ ማለት 1 ኦቨር 2 ዘ ፓወር ኦፍ ኤክስ እኩል ይሆናል 16 ነው። 16 ማለት ዘ ፓወር ኦፍ 4 ነው። ይችኛዋ ግን ቱ ዘ ፓወር ኦፍ ማይነስ 1 እናደርግና ዘ ፓወር ኦፍ ኤክስ ኢኳል ቱ ዘ ፓወር ኦፍ 4 እናደርጋታለን። ሶ ይች ማለት ቱ ዘ ፓወር ኦፍ ማይነስ ኤክስ ኢኳል ቱ ዘ ፓወር ኦፍ 4 ይመጣል አይደለ? ስለዚህ ይች ትመናለች ማይነስ ኤክስ ኢኳል ቱ 4 ይመጣል። ሶ ኤክስ ኢኳል ቱ ኔጌቲቭ 4 ይመጣል ማለት ነው። በጣም አሪፍ ነው። እሺ ሶ ሌላ ምን አለ? ይሄኛውም 32 የነበረው ቱ ዘ ፓወር ኦፍ 5 እናደርግና ከዛ ኤክስ ፕላስ 6 እኩል ይሆናል 5 እናደርገዋለን ማለት ነው። በጣም ይሄ 9 የሚለው 3 ስኩዌር እናደርጋና ሶ ኤክስ ኢኳል ቱ 2 ይመጣል። ይሄኛው ሁለቱንም በ3 እንገልጸዋለን ማለት ኢ 9 ማለት 3 ስኩዌር ነው። ከዛ ከላይ 2x ማይነስ 5 ይሆናል እኩል ይሆናል 3 ዘ ፓወር ኦፍ 3 ነው 27 ማለት ሶ እቺ ሁለት ታባዛለች። ይሄ ማለት 3 2 ታይምስ ኤክስ 4x ይመጣል። 4x ማይነስ 10 አይደለ? ሁለቱንም ስለምታባዛ እኩል ይሆናል 3 ዘ ፓወር ኦፍ 3 ነው። ከዛ በኋላ ያው ቤዙን አጠፋንና ምን እናደርገዋለን ማለት ነው 4x ማይነስ 10 እኩል ይሆናል 3 ይመጣል ማለት ነው። ሶ እቺን ሶልቭ እናደርጋት 4x እኩል ይሆናል ወደዛ ሲሄድ 3 ፕላስ 10 13 ይመጣል። ሶ ኦቨር 4 እናደርጋለን። ስለዚህ x ኢኳል ቱ 13 ኦቨር 4 ይመጣል ማለት ነው። በጣም አሪፍ። እሺ ሶ ይችኛውን ቦት ሳይድስ በ5 ኦቨር 2 በ5 ኦቨር 2 የምናደርገው ይመጣል። ሶ አይ ቲንክ ምንም የሚከብድ ነገር ያለ አይመስለኝም።
ይችን እንስራ እስኪ አይን ማለት ነው። ሶ በሁለት እንግለጽ ነው። 2 ኪዩብድ ማለት ነው 8 ዘ ፓወር ኦፍ 2x ማይነስ 3 እኩል ይሆናል። ይሄኛውም 1 ኦቨር 16 ማለት ዘ ፓወር ኦፍ 4 ነው። ሶ ምን ይወጣል? ኤክስ ማይነስ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እቺ ትባዛለች ቅድም ባለው መዛቆሩት ማለት ነው። 2 እንልና 3 ኢንቱ 2x ማይነስ 3 እናደርጋለን እኩል ይሆናል። እቺኛው ወደ ላይ ስር ቱ ዘ ፓወር ኦፍ ማይነስ 4 አንድ ስቴፕ ሊድላችሁ ብዬ ነው። ከዛ ኤክስ ማይነስ 2 ይመጣል ማለት ነው። ሶ አሁን ይሄኛው ቱ ዘ ፓወር ኦፍ 6x ማይነስ 9 ይመጣል እኩል ይሆናል። ይሄኛው ደግሞ ቱ ዘ ፓወር ኦፍ ማይነስ 4 ኢንቱ ኤክስ ማይነስ 2 ይመጣል ማለት ነው። ስለዚህ ምን መጣ አሁን ይችን እና ይችን እንወስዳለን። ሶ 6x ማይነስ 9 ይሄኛው ይጠፋል ቤዙ ኮልስቶ ይሄኛው ማይነስ 4x ፕላስ 8 ነው። ኔጌቲቭ አስገባ ፕላስ ስለምታደርገው ማለት ነው። በቃ ይሄን ሶልቭ ማድረግ ነው። ከዚህ በኋላ ወደዚህ ላምጣውና 6x ማይነስ 9 እኩል ይሆናል ማይነስ 4x ማይነስ ማነው ፕላስ 8 ይመጣል። ሶ ወደዛ ልወሰደው ይሄ 6x ፕላስ 4x ይመጣል እኩል ይሆናል። ይሄኛውም 8 ፕላስ 9 ይመጣል። ይሄ 10x ይመጣል እኩል ይሆናል። ይሄ አይ ቲንክ 17 17 ኦቨር 10 ኦቨር 10 ይመጣል። ሶ ማለት x ኢኳል ቱ 17 ኦቨር 10 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ እያልን ሌሎቹን መስራት በቀላሉ ይችላል። አሁን ደግሞ ራዲካል ቢሆኑስ? ራዲካል አይነት ኢኩዌሽን ያላቸው ላይክ ለምሳሌ እንደዚህ ቢሆን እንዴት አድርገን ሶልቭ እናደርጋለን? በቃ ሌላ ምንም የተለየ ነገር የለው። አንድ አይነት ሩል ነው የምንጠቀመው። ግን ኦልዌይስ ለምሳሌ ራዲካል ኤክስ ከሆነ እዚህ ጋር የሚገባው በሙሉ ምን መሆን አለ? ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት አይደለ? ዶሜኑን ብቻ የመወሰን ጉዳይ እንጂ ሌላ ምንም የተለየ አዲስ ሩል የምንሰራው ነገር የለም። ሰው እንቀጥል። ለምሳሌ ይሄ እዚህ ውስጥ ምን መሆን አለበት? ራዲካል 15 ማይነስ 2x ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት እዚህ ጋር ያለው። ምክንያቱም ወይ 0 ነው፣ ከዛ ካልሆነ ኔጌቲቭ መሆን አይችልም። ሲወጣ ለምሳሌ ዘ ስኩዌር ሩት ኦፍ ብለን የሆነ ኤክስ ብለን እኩል ይሆናል ኔጌቲቭ 5 ምናምን ልንል ስለማንችል ማለት ነው። ስለዚህ እንደዚህ እናደርጋለን። ሰው እናደርጋለን። አሁን ሶልቭ ነው ቦth ሳይድስ ስኩዌር ሩት እናደርግ። ይሄ ማለት ስኩዌር ሩት ኦፍ 15 ማይነስ 2x ስኩዌር እኩል ይሆናል ኤክስ ስኩዌር ነው። በቃ ሰው አሁን ምን እናደርጋለን? ይሄ ራዲካል በስኩዌር ይጠፋል አይደለ? ስለዚህ ኤክስ ስኩዌር እኩል ይሆናል ማቀየር ይችላል ቦታ 15 ማይነስ 2x ይመጣል። ሶ ወደዚህ ወስደው ኤክስ ስኩዌር ማይነስ 2x ማነው ፕላስ ይሆናል። ሶሪ ማይነስ 15 እኩል ይሆናል 0 ነው። ሶ በፕላስ እና በማይነስ ሲደመሩ ሁለት የሚሰጡ ቁጥሮች ሲባዙ ደግሞ ኔጌቲቭ 15 የሚሰጡ ቁጥሮችን ፈልጉልኝ። ማን አንደኛው 5 ይሆናል፣ ሌላኛው ደግሞ ማይነስ 3 ሲንደምራቸው ሁለት ሲባዙ ይመጣል። ስለዚህ ምን እናደርጋለን? ኤክስ ፕላስ 5 ኤክስ ሶሪ ያልክ ነኝ ኤክስ ማይነስ 3 እኩል ይሆናል 0 ማለት ነው። ስለዚህ አንደኛው ኤክስ ኢኳል ቱ ማይነስ 5 ነው ኦር ኤክስ ኢኳል ቱ ደግሞ 3 ነው። ስለዚህ አሁን ቅድም ምን ብለናል? ዶሜን ስንወስን ግሬተር ዛን ኦር ኢኳል ቱ 0 ስላል አሁን እቺኛዋን አናካትትም። ሶ ዘ ኦንሊ ሶሉሽን ማን ይመጣል ማለት ነው? እቺኛዋ ትመጣለች። ቼክ የምናደርገው ነው ይላል። ቼክ እናድርገው በኤክስ ቦታ ለምሳሌ ራዲካል 15 ሲቀነስ 2 ታይምስ 3 ስንት ይመጣል? 15 ሲቀነስ 6 ስንት ይመጣል? ራዲካል 9 ይመጣል። እዚህ ኳልስቱ 3 which is already x ማለት ነው። አሁን እዚህ ጋር አስቡት፣ እዚህ ጋር ማይነስ ብናደርገው ኖሮ ማይነስ አይመጣም ማለት ነው። እሱን በደንብ ታሳቢ ማድረግ ያስፈልጋል ማለት ነው። በጣም አሪፍ። ከዚህ ውጭ ሌላ ምንም የተለየ ነገር የለም። ይሄኛውም በተመሳሳይ በመጀመሪያ ይሄኛው አንደኛው ኤክስ ፕላስ 3 ግሬተር ዛን ኦር ኢኳል ቱ 0 1 ኤንድ ኦልሶ ይሄኛው 3x ማይነስ 1 ግሬተር ዛን ኦር ኢኳል ቱ 0 ነው። ሶ ይሄኛው ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 3 መሆን አለበት። ኦር ኤክስ ኦር ሳይሆን ኤንድ ነው ሶሪ ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 1 ኦቨር 3 ነው። ሶ የሁለቱ ኢንተርሴክሽን ይችን ፓርት መያዝ አለባት። ሶ አሁን መተካት እንችላለን። ቦth ሳይድስ ስኩዌር እናድርገው ማለት ምን ማለት ነው? ራዲካል ኤክስ ፕላስ 3 ዘ ሆል ስኩዌር እኩል ይሆናል 3x ማይነስ 1 ዘ ሆል ስኩዌር ነው። ሶ ይሄኛው ራዲካል በእንትን ይጠፋል። ሶ ምን መጣል? ኤክስ ፕላስ 3 መጣው። ሶ የስኩዌር ስናደርገው ስንት ይመጣል መሰላችሁ?
9x ስኩዌር ማባዛት ነው። አንድ ስቴፕ ልሄድላችሁ። እሺ ይሄ ማለት 3x ማይነስ 1 ታይምስ 3x ማይነስ 1 ነው ኢኳልስ ቱ x ፕላስ 3 ይመጣል። ሶ ከዚህ በኋላ ምን ይሆናል? አሁን ይሄ ስናባዛው 9x ስኩዌር ማይነስ 6x ፕላስ 1 ይመጣል ኢኳልስ ቱ x ፕላስ 3 ይመጣል። ወደዛ ስወስደው 9x ስኩዌር ማይነስ 6x ማይነስ x ይመጣል ፕላስ 1 ማይነስ 3 ኢኳልስ ቱ 0 ነው። ሶ 9x ስኩዌር ማይነስ 7x ይመጣል ማይነስ 2 ኢኳልስ ቱ 0 ነው። ሶ ምንድነው አሁን ይሄን ስንደምራቸው ኔጌቲቭ 7 ሲባዙ ደግሞ ኔጌቲቭ 18 የሚሰጥ ቁጥር ቺን ቼክ አድርጉልኝ። ማንና ማን ይመጣል ስንደምራቸው? ይሄ ለምሳሌ ኔጌቲቭ 9 እና ፖዚቲቭ 2ን በወስድ ያሟላሉ አይደለ? ያ ስለዚህ ምን እናደርጋለን? አሁን 9x ስኩዌር ማይነስ 9x ፕላስ 2x ማይነስ 2 ኢኳልስ ቱ 0 ነው። እቺን አንድ ፋክተራይዝ እናደርጋለን፣ እቺኛዋን ለብቻ ፋክተራይዝ እናደርጋለን ማለት ነው። ሶ ምን መጣ? አሁን ይሄኛው 9x የጋራ ቢወጣ x ማይነስ 1 ይሆናል። ለዚህ እቺኛዋ ፕላስ እቺኛዋ 2 የጋራ ቢወጣ x ማይነስ 1 የጋራ ቢወጣ ኢኳል ቱ 0። ሶ እቺኛውን እና እቺኛዋ ስንወስድ 9x ፕላስ 2 ታይምስ x ማይነስ 1 ኢኳልስ ቱ 0 ማለት ነው። ሶ ይሄኛው አንደኛው 9x ፕላስ 2 ኢኳልስ ቱ 0 ነው። ኦር x ማይነስ 1 ኢኳልስ ቱ 0 ይመጣል። ስለዚህ ይሄኛው x ኢኳልስ ቱ 1 ነው። ይሄኛው ደግሞ ሶልቭ ስናደርግ x ኢኳልስ ቱ ማይነስ 2 ኦቨር 9 ይመጣል። ሶ ሁለት ሶሉሽን አገኘን። ግን መጀመሪያ ላይ ምን ብለናል? ዶሜናችን ከዚህ መብለጥ አለበት ብለን ስላል ሶ ምንድነው እቺኛዋን ፓርት አናካትታትም ማለት ነው። ኔጌቲቭ ኦልሬዲ ኔጌቲቭ ስለመጣች ማለት ነው። ስለዚህ ምን ሆናል? x ኢኳል ቱ 1 ኢዝ ዘ ሶሉሽን ማለት ነው። ዘ ሶሉሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ነው። ሶ ሌላኛው አፕሊኬሽን እንዴት አደረገ? ይሄ ሶልቪንግ ኢኩዌሽን ላይ ሪል አፕሊኬሽን ላይ እንዴት እንጠቀምበታለን? ሊኒየር ኢኩዌሽኖችን እየተጠቀም እንዴት አድርገን ምንድነው የሚባለው ይሄ ወርድ ፕሮብለሞችን እንዴት አድርገን ሶልቭ ማድረግ እንችላለን? ዩዚንግ ቱ ቫሪያብል ነው። ለምሳሌ እዚህ ጋር ኤግዛምፕል ምን ይላል? ኤ ኮስት ኦፍ ኤ ቲኬት ቱ ኤ ሰርከስ ኢዝ 25 ብር ይላል። ፎር ችልድረን ለችልድረን ለህፃናት 25 ብር ነው። ለትላልቅ ለአዳልቶች ደግሞ ስንት ነው? 50 ብር ነው ይላል። ሶ ኢን ሰርቴን ዴይ በሆነ ቀን አጠቃላይ ስንት ነው? 2000 ሰው አቴንድ እንዳደረገ ዛት ሚንስ ችልድረንም አድልትም አንድ ላይ ተጠቅመው 2000 ሰው ነው ሰርግ የተሳተፉ ለማየት የገባው እና 70 ሺህ ብር ገባ። 70 ሺህ ብር። ጥያቄው ምንድነው? ምን ያህል ችልድረን እና ምን ያህል የሆነ አድልት ነው ትኬት ውስጥ ማነው ባስ ውስጥ የት ትኬት የገዛው ነው። ሰው አጠቃላይ ስንት ሰው ነው እዚህ ጋር የተሳተፈው ስብሰባ ላይ? 2000 ማለት ቻይልድ ፕላስ አደልት ወደ ስሞል ልቀይረውና ሲ ፕላስ ስሞል ኤ ስንት ይመጣል? 2000 ማለት ሶ አንድ ቻይልድ ደግሞ ስንት ብር ነው የሚከፍለው? 25። ስለዚህ 25 ሲባዛ በቻይልድ አንድ ከሆነ አንድ፣ ሁለት ከሆነ ሁለት እያለ ፕላስ 50 ሲባዛ በኤ ስንት ይሆናል? 70 ሺህ ገባ። አይ አጠቃላይ በቃ ይሄኛው ምን ማለት ሲስተም ኦፍ ሳይመልቲነስ ኢኩዌሽን መጣ ማለት ነው። ሶ ይችን ሶልቭ ማድረግ ለእናንተ ሰጣችኋለሁ ማለት ነው። ምክንያቱም ቀላል ሲስተም ኦፍ ሊኒየር ኢኩዌሽን እንዴት ሶልቭ እንዳደረግ ስለምናውቀው ማለት ነው። በጣም አሪፍ። እሺ ኦኬ፣ በጣም አሪፍ ጨርሰናል። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። ይኸው አሪፍ ጊዜ አብራችሁ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌላ ሌሰን እና በሌላ ኤክሰርሳይዝ ቡኮች ወርክሺት ይዘን እንመጣላችኋለን ማለት ነው። ቻናላችንን ሰብስክራይብ አድርጉ። መልካም የጥናት ጊዜ፣ መልካም የትምህርት ጊዜ። ቻው